አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። የዛሬ የጁማአ ውሎዬን ቤተሰብ ጋር ነኝ ማለት ነው። እንግዲህ የምሰራቸውን ስራዎች የማሳያችሁ ይሆናል። ቪዲዮውን እስከ መጨረሻ ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር እሳት እያያዝኩ ነው። ያው ልጄም ካላራገብኩ እያለ ነበረ እና ድፍን ምስር በድንች ነው የምሰራው። እንዳያችሁት እንግዲህ እዚህ ጋር እሳትን ማያይዘው እንደዚህ አድርጌ ነው። በክሰል ነው ዛሬ የምሰራው። ያው እናቴ ቤት ነኝ እና እዚህ ጋር ከሰል ከያያዝኩ በኋላ ምስር ጥዳ ያለሁኝ ያው በመሀል አቋርጬ ነበረ መቅረጹን ማለት ነው። ትንሽ የተኩስ ድምጽ ነበርና በቃ አንዳንድ ጊዜ የተኩስ ድምጽ ስሰማ የሆነ ድንብርብር ነው የምሰራው ይጠፋኛልና ከዛ በኋላ እንደገና ትዝ ብሎኝ ሽንኩርት ከከተፍኩ በኋላ መቅረጽ ጀመርኩኝ ማለት ነው ውዶችዬና እዚህ ጋር ያው እያቁላለሁኝ ነው ሽንኩርቴን እና አንዳንድ ጊዜ እደነጋግራለሁኝ አቋርጬ መልሼ ደግሞ እንትን እላለሁ። ምስሩ ከበሰለ በኋላ በቃ ሽንኩርት ከከተፍኩ በኋላ ምናምን ነው ትዝ ያለኝ እና እዚህ ጋር እያቁላለሁኝ ነው። አሁን ምስር እንደነገርኳችሁ በድንች ነው የምሰራው። ያው ምስሩን ጥጄ በስሏል ስላልቀረጽኩት ነው። ከዛ እዚህ ጋር በርበሬን ጨምሬ አቁላላለሁኝ። ጦርነት ሆኖ ነው ወይ ምናምን ልትሉ ትችላላችሁ። ጦርነቱ ወደ ላይ ወደ ጋራው ነው ወደ አገቱ ላይ ማለት ነው። ግን ያው የከባድ መሳሪያ ድምጽ ስላለ እሱ ትንሽ ይረብሽ ነበርና አንዳንድ ጊዜ ድንጋጤ ምናምን ሲያጋጥማችሁ እስከምትለምዱት ማለት ነው። ደግሞ እንደዚህ ቆይቶ ቆይቶ እንትን ሲል እንደ አዲስ ነው የሚሆንባችሁ እና ደህና ከርመን ነበርና ይሄን 2-3 ቀን ነው እንግዲህ ጠሽ ጠሽ የጀመረው እላችኋለሁ ውዶች። ያላህ ሰላም ያድርገው፣ ዱአ አድርጉ እና እዚህ ጋር ድንች ነው መጀመሪያ የምጨምረው ምክንያቱም በድፍን ምስር ስለሆነ የምሰራው። በምስር ክኩ ከሆነ ግን ምስሩ ነው መጀመሪያ የሚገባው ከዛ ድንቹ በኋላ ላይ። እኔ ግን ምስሩ የበሰለ ስለሆነ ድንቹን በመቅሎ እንትን አድርጌ አበስለዋለሁኝ መጀመሪያ። ከዛ የበሰለውን ምስር እጨምርበታለሁኝ ማለት ነው። እዚህ ጋር በደንብ ድንቹን አቁላልቼ ከመቅሎ ጋር ጥብስ ብሎ ቆንጆ ሆኖልኛል። ሽታው ዋው ነው። ከዛ የምስሩ ውሃ ቀስ ቀስ እያደረኩኝ እየጨመርኩበት እንዲበስል አድርገዋለሁ። ድንቹ ያው ትንሽ በሰል ካለ እጨምራለሁኝ ማለት ነው። እንደዚህ ምስሩን የጣድኩትን ከዛ አብሮ ደግሞ አንድ ላይ ይበስላል። እስከዛ ደግሞ ወጤ እስከሚበስልልኝ ቡና አዘጋጃለሁኝ ማለት ነው። እዚህ ጋር ድፍን ቡና ነው ያለኝ። እሱን ሾክሹኬ ነው የማዘጋጀው። ቅሽር የለኝም። ያው እኔ በገለባ ነው መጠጣት የምወደው። ገለባው በነገራችን ላይ ኑሮ በዘዴ ስለተወደደ ቡና ብቻ ሳይሆን ቅሽሩ ስትጠጡት ልብ ያማል በጣም እና እኔ እንደዚህ ከገለባው ጋር አንድ ላይ ነው ብዙ ጊዜ ስቆላ የምታዩ ማለት ነው። እና ወጤም እንግዲህ እየበሰለልኝ ነው። ቡናዬንም እያስተካከልኩኝ ነው ማለት ነው። አሁን የተወሰነ መንተክተክ ነው የሚቀረው። ወጡ እንደዚህ እየበሰለ ነው። የተወሰነ እስከሚንተከተክ ደግሞ እኔ ቡናዬን ለቃቅሜ ቅሽሬ እንደዚህ አድርጌ ልይት አደርጋታለሁኝ። ከዛ በኋላ ወጤን ጨማምሬ ካወጣው በኋላ ቆላዋለሁኝ ማለት ነው። ጨምሬ ነው የምቆላው እንደነገርኳችሁ ስቆላ አሳያችኋለሁኝ ገለባው ጋር አንድ ላይ ማለት ነው። እዚህ ጋር ወጤ ይበስሎልኛል። ጨማምሬ ያለው ጨርሻለሁኝ። አሁን በጣም ቆንጆ ወጥ ነው የሆነው። ከዛ እሱን አወጣና ያዘጋጀሁትን ቅሽር መጀመሪያ ቆላዋለሁኝ። እኔ ለብቻ ለብቻ ነው በነገራችን ላይ የምቆለው። መጀመሪያ ቅሽሩን ቆላለሁኝ። ከዛ ገለባውን ደግሞ ለብቻ ነው የምቆለው። እንደዛ ሲሆን በጣም ነው ቆንጆ የሚሆነው ጣዕሙ ቡናው ስትጠጡት። ያው እኔ እንግዲህ በሳምንት ነው እናቴ ቤት ስመጣ የምጠጣው ቡና ቤቴ ላይ አላፈለም። ያው ሰው ከመጣብኝ ደግሞ ይሁን አንዳንድ ጊዜ ጠጭ የሚል እንትን ሲኖረኝ የዛኔ ሲያምረኝ ማለት ነው የዛኔ ነው የምጠጣው እንጂ ከዛ ውጭ እዚህ እናቴ ጋር ስመጣ በሳምንት በመጣው ሰዓትም ላልጠጣት እችላለሁኝ። ግን ቅሽሩ ልቤን ያመኛል። ልብ ያመል በጣም ማለት ነው። አሪፉ ከገለባው ጋር ሲሆን ነው። እንደዚህ አድርጌ ቆንጆ አድርጌ ቆለዋለሁኝ። እንደዚህ ነው አቆላል ነው ደስ የሚለኝ። ከዛ ከዘረገፍኩ በኋላ ቅሽሩን ድጋሜ ደግሞ አገዙን ወይ ደግሞ ገለባውን እንደዚህ አድርጌ ቆለዋለሁኝ ማለት ነው። ቀስ እያደረኩኝ
እሱንም እቆለዋለሁ። ልጅ እንደምታዩት ሰፌድ እያንከባለለ ነው። እዚህ ጋር እንትኑን ገለባውን የተረፈውን አስቀምጬ ነበር ደቀቅ ያለብኝን እሱን ድፍት አድርጎ እንደዚህ እንደምታዩት መኪና እያለ ሰፌዱን እያሽከረከረ ነው የሚነዳው። በቃ ልጅ ሲኖራችሁ እንግዲህ በግማሽ ሌላ ስራ ልጅን ጥበቃ ትሰራላችሁ፣ በግማሽ ስራችሁን እናት መሆን እንግዲህ እንደዚህ ነው። ሁለት ስራ ነው የምትሰሩት እና ያው እናሱም መኪና ብሎ ሰፌዱን በቃ ሲፈልግ መሬት ያስቀምጥና በእግሩ ይዘልበታል። ሲፈልግ ደግሞ እንደ መኪና ያሽከረክረዋል። በቃ እቃ አሁን ቅሽሩም ቢሆን ያስቀመጥኩት ቅሽሩን ደፍቶ እሱ ሰፌዱን ያሽከረክራል ማለት ነው። ቅሽሩን ቶሎ ማንሳቴ ጠቅሞኛል ማለት ነው። እና እንግዲህ ቆልቼ ሁለቱንም አንድ ላይ ከዛ እንደዚህ አቀላቅለዋለሁኝ። ካቀላቀልኩት በኋላ ወደ መውቀጥ እንገባለን ማለት ነው። እንደምታዩት ግቢውን ቁሽሽሽ አድርጎታል ልጁ። ያው እንግዲህ ከጨራረስኩ በኋላ ጠርጋለሁኝ። ከዛ እዚህ ጋር ጀበናዬን ጥጃለሁኝ። ከዛ በደንብ ቡናዬን ደግሞ ላም አድርጌ ውቅጥ አድርጋታለሁኝ። መፍጫ ቢኖር መብራት ቢኖር ብላችሁ ትመኛላችሁ። ያው እዚህ ጋር ብዙም መውቀጥ ቡና መውቀጥ አልወድም። ሌላው ነገር ችግር የለብኝም፣ ግን መውቀጥ ላይ ችግር አለብኝ። ከዛ በኋላ እንግዲህ እናቴም አባቴም ከሄዱበት ተመልሰዋል። ጁማ ቀን ነው። አባቴም ልጄም እንግዲህ ከመስጂድ መጥተዋል እና ምሳ አቅርበናል። እንደምታዩት ብልዓፊያ እንብላ እላችኋለሁ ውዶችዬ። እንግዲህ ምሳ እንደዚህ ከበላላም በኋላ ቡና እየቀዳሁኝ ነው። ቡናውንም እንግዲህ ጠጡ ብያለሁ ውዶችዬ። ቤተሰቦች ጋር በነገራችን ላይ በጁምአ እንግዲህ ጃዛ ሲሆን ማለት ነው መምጣት እንደዚህ አንድ ላይ ቡና መጠጣት ምናምን ዋው ውስጤን በቃ ወላሂ ሳምንቱ አልቆ ኢጃዛው እስከሚደርስ እንዴት እንደምጓጓ በዚህ መተና አንድ ላይ ተሰባስበን እንደዚህ ቡና ለመጠጣት ማለት ነው። እና አልሐምዱሊላህ በጣም እድለኛ ነኝ ብዬ ነው የማስበው። እንግዲህ ሁላችሁንም አላህ ለሀገራችሁ አውቅታችሁ ቤተሰቦቻችሁ ጋር እንደዚህ የተገናኛችሁ ጥሩ ጊዜ የምታሳልፉ አላህ ያደርጋችሁ ዱአዬ ነው ውዶችዬ። ከዛ ቡና ከጠጣጣም በኋላ ያው በአመት ነው የማዘጋጀው እንግዲህ ወፍጮ ምናምን እህል የተወሰነ ገዝቻለሁ፣ ማሽላ ማለት ነው። ጤፍ አለኝ የዛሬ አመት የገዛሁት፣ እሱን እያዘገጃጀሁኝ ነው እንግዲህ ኢንሻአላ ነገ አስፈጫለሁኝ ብዬ አስቤያለሁኝ ሰላም ከሆነ። እና እንደዚህ እህል መሾክሾክ እንዴት ነው? እኔ አልወድም በነገራችን ላይ ሙቀጫ ብያቸዋለሁኝ። ያው ግን በዛ ያለ ከሆነ የምታዘጋጁት፣ እኔ ያው ጤፉ ነው በዛ ያለው ጤፉ ወፍጮ ቤት ነው የማስበጥረው። እዚህ ጋር ደግሞ ማሽላይቱ 10 ጣሳ ስለሆነች ያው ቤት ብትሾክሾክ ችግር የለውም። ብዙ ካላችሁ ደግሞ እንዳታስቡ፣ ወፍጮ ቤት ሁሉንም ነገር ይሰራል። እህሉንም ታሾክሹካላችሁ፣ ታስነፍሳላችሁ፣ ጤፉንም ታስበጠራላችሁ። ሲጀመር ሁሉንም ገዝታችሁ ወፍጮ ቤት ወስዳችሁ እዛው አዘጋጅታችሁ ዱቄቱን ይዛችሁ መምጣት ትችላላችሁ። አሁን ላይ ሁሉ ነገር ተመቻችቷል። ያው ይሄ ነገር እንዳያሳስባችሁ ልንገራችሁ ብዬ ነው። እኔ በጣም ስለሚከብደኝ ያሳስበኝ ነበርና ነው ያኔ እንትን ሙቀጫ እንደዚህ ለመሾክሾክ ምናምን ብዙም በቃ አልወድም። ለምን እንደው አላውቅም እና ስለማልወድ አስብ ነበረ። ብቻ በቃ እንዴት ነው የሚሆንልኝ እዛ ሂጄ እህል ሾክሹኬ ምናምን እል ነበረ። ብቻ አልሐምዱሊላህ ሁሉ ነገር አሁን ተመቻችቷል። በዛ ካለባችሁ ወፍጮ ቤት ሄዳችሁ ሁሉንም ነገር ማሰራት ትችላላችሁ። እንዳታስቡላችኋለሁ። የዛሬ እንግዲህ ብሎግ ይህንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ ሀገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።